የቡርኪናው መሪ ኢብራሂም ትራኦሬ ላይ እስካሁን የተሞከሩ የግድያና የመፈንቅለ መንግስት ሙከራዎች ከ20 በልጠዋል። ያዳቆነ ሰይጣን ሳያቀስ አይለቅም ብለው አበው እንደተረቱትም ከነዚህ በርካታ የግድያና የመፈንቅለ መንግስት ሙከራዎች ውስጥም በአብዛኞቹ ላይ ከፈረንሳውያኑ ጋር በመመሳጠር 113 የቡርኪና ፋሶ ዜጎች በቀጥታ ተሳታፊ እንደነበሩ ተረጋግጧል። የሀገሪቷን የቀድሞ መሪ ጨምሮ የጦር መኮንኖች፣ ጋዜጠኞች፣ ሲቪሎችና ሀገር በቀል ድርጅቶችም ተሳታፊ ነበሩ። ይህን ተከትሎም ስደት ላይ ያለውን የቀድሞ መሪን ጨምሮ ውጭ ካሉት በስተቀር ሀገር ውስጥ ያሉት በሙሉ ተይዘው ወደ ከርቸሌ ተወርውረዋል። የዜና እንደተሰማም የቡርኪና ፋሶ ህዝብ ቁጣው ገንፍሏል። መንግስት ቢለቃችሁ እንኳን እኛ እንለቃችሁም በማለት ካዲዎቹ ላይ ዝቷል። በሌላ በኩል በአስገራሚ አስተሳሰቡና በተጠና አካሄዱ የመላው ዓለምን ከበሬታ ያገኘው ኢብራሂም ትራኦሬ በርካታ የመንገድ ፕሮጀክቶችን ለመገንባት በማቀድ የግንባታውን ኃላፊነት ለጦር ሰራዊቱ ሰጥቷል። You might think that during a specific month you hold the upper hand over the enemy, but it is essential to remain highly focused at all times. Because as soon as you let your guard down, it is the opportune moment for them to take advantage. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ክህደት ስለፈጸሙት ወንጀለኞችና ከትራኦሬ ጋር በተያያዘ ያልተሰሙ ሰሞናዊ ጉዳዮችን እናወጋችኋለን። በኢብራሂም ትራኦሬ የምትመራው ቡርኪና ፋሶ አዲስ የለውጥ ጎዳና ከጀመረች 2 ዓመታት አልፏታል። ትራኦሬ ወደ ፕሬዝዳንትነት ከመጣ በኋላ በሀገሪቷ የሚገኙ በነጮች ቁጥጥር ስር የነበሩ አንጡራ ሀብቶችንና ካምፓኒዎችን ብሔራዊ ሀብት በማድረግ ህዝቡ የሀገሩ ባለቤት እንዲሆን አድርጓል። ከዚህም ባሻገር የሀገሪቷን ጦር ሰራዊት በእጅጉ ማጠናከር፣ ማዘመንና ዘመኑን የዋጁ መሳሪያዎችን ማስታጠቅ ቀዳሚ ተግባር መሆኑን በመረዳት ከልማት ስራዎች ጎን ለጎን በሀገሪቷ ሰራዊት መልክና ቁመና ላይ ስር ነቀል ለውጥ የሚያመጡ ተግባራትን እያከናወነ ይገኛል። ትራኦሬ በዚህ ዙሪያ መጀመሪያ የሰራዊቱን አዛዦች ከዛ ደግሞ የሀገሪቷን ወጣቶች ተራ በተራ አወያይቷል። ከሰራዊቱ አመራሮች ጋር ባደረገው ውይይትም ውትድርና ማለት የሰራዊት ዩኒፎርምን አድርጎ መንጎማለልና ነጋሪት እየደለቁ ወታደራዊ ሰልፎችን ማከናወን አይደለም። ከ2022 በፊት የነበረው ሰራዊታችን ግን እንደዚህ አይነት ነበር ብሎ ተናግሯል። ትራኦሬ አክሎም ሰራዊቱ እጅ ወደ ኋላ የታሰረና ጥቃት ሲደርስበት እንኳን አጸፋ መስጠት የማይችል ደካማ ነበር። አመራሩም ነፃ ህልውና ያልነበረውና በራሱ እዝ ስር ያሉ ወታደሮችን እንኳን ማዘዝ የማይችል ነበር። ይህ ደግሞ በአጋጣሚ የመጣ ሳይሆን በተጠና መልኩ ነጮቹ ሲተገብሩት የነበረው የቀኝ ግዛት ዘመን አንዱ እውነታ ነው። ውትድርና ከትጥቅ በበለጠ አርበኝነትንና የእንችላለን መንፈስን ይጠይቃል። እኛ የራሳችንን ጠንካራና አስተማማኝ ሰራዊት ለማቋቋም አማካሪም ሆነ አጋዥ አያስፈልገንም። እገዛ ሲያስፈልገንም ለእኛም ይበጀንን ወዳጅ መርጠን ወዳጅነትን መስርተናል። ከሚያከብሩን ሀገራት ጋርም የጋራ ትስስሮችን ከፈጠርን በኋላ የተገኘውን ውጤት ማንም ባይኑ የሚመለከተው ስለሆነ በዚህ ዙሪያ ብዙ ማውራት አልፈልግም። ይሁንና ከናንተ ቡርኪናን የሚመጥን ትጋትና ጠንካራ የአርበኝነት ስሜት በተግባር ማንጸባረቅ ይጠበቅባቸዋል። ይህን ስታደርጉም ጥረታችን ፍሬ ያፈራል ብሎ ገልጾላቸው ነበር። በመሪነት 2 ዓመታትን ያሳለፈው ኢብራሂም ትራኦሬ መንገዱ ሁሉ አልጋ ባልጋ፣ ጉዞም ካሜኬላ የጸዳ አልነበረም። በእነዚህ 24 ወራት በርካታ ፈተናዎች በስተውበት ነበር። በምዕራባውያኑ ሚዲያዎች ከሚነዛው ፕሮፓጋንዳና እርሱን ከህዝቡ ጋር ለማራራቅና ለማቃቃር ከሚደረገው ያላሰለሰ ጥረት ባሻገር በ2 ዓመታት ውስጥ ከ20 በላይ የግድያና የመፈንቅለ መንግስት ሙከራዎች ተደርገውበታል። ከነዚህ ውስጥም 19ኙ በነ ፈረንሳይ የተቀነባበሩና የተደገፉ ነበሩ። በእነሱ የተመለመሉ የቡርኪና ሰራዊት መኮንኖች፣ ሀገር በቀልና የውጭ ሀገር የእርዳታ ድርጅቶች፣ ቡርኪናውያን የሚዲያ ባለሙያዎችም ተሳታፊ እንደነበሩ ተሰምቷል።
በቡርኪና ፋሶ አጠቃላይ ነገሮችን ሲሰልሉ ተይዘው ከአንድ ዓመት እስር በኋላ በሞሮኮ አሸማጋይነት ከተለቀቁት 4 ፈረንሳውያን በስተቀር የሌሎቹ ማንነት ግን በወቅቱ አይታወቅም ነበር። በቅርቡ ግን ተጨባጭ መረጃ የተገኘባቸው በመፈንቅለ መንግስቶቹና የግድያ ሙከራዎቹ ላይ ተሳትፈው የነበሩ 113 የቡርኪና ፋሶ ዜጎች እንዳሉ ተገልጿል። እነዚህ 113 የቡርኪና ተወላጆችም በደህንነት ኃይሉ ለሕዝብ ይፋ የተደረጉ ሲሆን በርካቶቹ እዛው ቡርኪና ፋሶ ውስጥ የሚኖሩ ከፍተኛ መኮንኖች፣ የሚዲያ ባለሙያዎችና የእርዳታ ድርጅት ሰራተኞች ናቸው። እነዚህ መዋቅር ዘርግተው ይንቀሳቀሱ የነበሩት 113 ወንጀለኞች በቀጣይ ሳምንታትም ሌላ የመፈንቅለ መንግስት ለማድረግ በማሴር ላይ እንደነበሩ ተረጋግጧል። ከነዚህ ወንጀለኞች መሃል ጥቂቶቹ የወንጀል ድርጊታቸውን ከውጭ ሆነው የሚከውኑ ሲሆን ከመሃላቸው ደግሞ በስደት ላይ የሚገኘው የቀድሞ የቡርኪና ፕሬዝዳንት አንዱ መሆኑ አግራሞትን አጭሯል። የገንዘብ ምንጮቻቸውና ዕቅድ አውጪዎቻቸው ከሆኑት ከነ ፈረንሳይና ከሌሎች የአውሮፓ ሀገራት ጋር እጅና ጓንት ሆነው ሴራ የጎነጉኑ የነበሩት እነዚሁ ዜጎች በሀገሬው ሕዝብ ዘንድ በእጅጉ ተወግዘዋል። በተለያዩ ሚዲያዎችና ተቋማት ላይም በእጅጉ ተብጠልጥለዋል። ትራኦሬ እነዚህን ሁሉ ወንበዴዎችና ኔትወርካቸውን ለማወቅ ከተጠቀመው እጅግ በሳል ከሆነው ስልት አንዱ ሎሎ ዘመን የሚባለው ወይም የተጠርጣሪውን ባንክ በመከተል ምንጩንና ተባባሪዎቹን ሁሉ ማወቅ የሚባለውን አካሄድ ነው። በዚህ አካሄድ መሰረትም ወንጀለኞቹን ለማደን ለተደረገው ምርመራ የተወሰኑ የፋይናንስ ኤክስፐርቶችን በማዋቀር ባደረገው የማጣራት ዘመቻ ከ2022 በኋላ ከፍተኛ የገንዘብ አቅም የገነቡ በርካታ የቀድሞ ባለስልጣናት፣ ሀገር በቀል ድርጅቶችና በሰራዊት ውስጥ ያሉ ከፍተኛ መኮንኖች እያንዳንዱ ኔትወርካቸውና ትስስራቸው በሙሉ ተጋልጦ ወንጀላቸው በይፋ ተገልጿል። እነዚህ አካላት የገንዘብ ምንጫቸውና ሚስጥራዊ እንቅስቃሴያቸው ሳይቀር ከተጣራ በኋላም ገንዘባቸው እንዳይንቀሳቀስ ተደርጎ በቀጥታ ከትራኦሬ በመጣ ትዕዛዝ መሰረት ተይዘዋል። የሀገር ክህደት ወንጀል በመፈጸምም ተከሰዋል። ከዚህ ባሻገር በቀጣይ ሊፈጥሩ ባቀዱት ሁከትና መፈንቅለ መንግስት ምክንያትም በዜጎች ግድያና በማፈናቀል ክስ ተመስርቶባቸው ፍርድ ቤት ቀርበዋል። እነዚህ ግለሰቦችና ድርጅቶች ከነ ዲጂታል መረጃዎቻቸውና የስልክ መልእክቶቻቸው ጋር እጅ ከፍንጅ መያዛቸው ደግሞ የቡርኪና ፋሶ የመረጃና የደህንነት አቅም ምን ያህል እንዳደገ የሚያረጋግጥ ነው ተብሏል። የመከላከያ ሰራዊቱ የደህንነት ክፍልም በቶጎ በስደት ላይ የሚገኘውንና ከነ ፈረንሳይ ቀጥሎ የሴራው አንጎል እንደሆነ የተጠቀሰውን የቀድሞውን የአገሪቷን ፕሬዝዳንት ለማምጣት ድርድር ጀምሯል። የቡርኪና ፋሶ ሰራዊት ጥንካሬው በሀገር ውስጥ ብቻ ሳይሆን በሳህል አላያንስ ሀገራትና በሌሎች ጎረቤት ሀገራት ላይ በመወጣት ባለው የሰላም ማስከበር ተልዕኮ ጥንካሬውን ማስመስከር የቻለ ነው። ባለፉት በርካታ ዓመታት በሀገሪቷ ተንሰራፍቶ የነበረው የሽብር ጥቃት አሁን ላይ የቀረ ሲሆን ዘውትር ህዝቡ ላይ ተጋርጦ የነበረው ስጋትም ሙሉ ለሙሉ ተወግዷል። ከ2024 ጀምሮ ደግሞ በርካታ የቡርኪና ፋሶ ወጣቶች ሰራዊቱን መቀላቀል የጀመሩ ሲሆን በጎ ፈቃደኛ ዜጎችም ከየአቅጣጫው ሰራዊቱን ለማገልገል እየጎረፉ ነው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ኢብራሂም ትራኦሬ ከፍተኛ የሆነ የሰው ኃይል ከሀገር መከላከሉ ጎን ለጎን ወሳኝ በሆኑ የመሰረተ ልማት ግንባታዎች ውስጥ አስተዋጽኦ ሊኖረው ይገባል በማለት ፕሬዚዳንሻል ኢኒሼቲቭ የተባለ ፕሮጀክት የነደፈ ሲሆን በርካታ ዶላሮችን በማውጣትም ዘመናዊ ማሽነሪዎችን ገዝቶ ለመከላከያ ሰራዊቱ በይፋ አስረክቧል። ትራኦሬ ለመከላከያ ሰራዊቱ የሰጠው ኦፕሬሽን ፋሶ ሜሾ የተባለ እጅግ ግዙፍ የመንገድ ፕሮጀክት ግንባታ ሲሆን ለፕሮጀክቱ የመጀመሪያ ዙር ብቻ ከ2 ቢሊዮን ዶላር በላይ የወጣባቸው
በርካታ የግንባታ ማሽነሪዎችን ለሰራዊቱ ኮማንደር አበርክቷል። በስነ ስርዓቱ ላይ ከተበረከቱት ማሽነሪዎች መሃል ብዛታቸው ከ900 በላይ የሆኑ የኮንስትራክሽን ማሽኖች በዋናነት የሚጠቀሱ ሲሆን ፎርዊል ተሽከርካሪዎች፣ ኤክስካቫተሮች፣ ቡልዶዘሮች፣ የኮንክሪት መፍጫና ሚክሰሮች፣ ዲምፕ ትራክስ፣ ኮምፓክተር ትራኮች፣ ሎደሮችና ሌሎች በርካታ ማሽነሪዎች ይገኙበታል። ትራኦሬ እነዚህ በርካታ ማሽነሪዎችን ባስረከበበት ወቅት ባደረገው ንግግር መከላከያ ሰራዊታችን መሰረተ ልማቶችን የማሳደግ ሂደት ላይ ከፍተኛ አስተዋጽኦ መወጣት ይጀምራል ብሏል። In the west or elsewhere, in small countries that have no resources, they have paved departmental roads. There is no reason why in Burkina Faso we cannot pave our roads, especially since we have all the resources on site. መከላከያ ሰራዊታችን የሀገራችንን የመሰረተ ልማት ተግባራት የማፋጠን ጽኑ ፍላጎት ስላሳየ ይህን ኢኒሼቲቭ እንድናስብ አድርጎናል። በምዕራቡ ዓለም ወይም በሌላ አካባቢ የተፈጥሮ ሀብታቸው እዚህ ገባ የማይባሉ ሀገራት ገጠሮቻቸውና ከተሞቻቸውን በጥራትና ዘላቂ በሆነ መልኩ በመንገድ ማገናኘትና ማስተሳሰር ከቻሉ እኛ ያንን ማድረግ የማንችልበት ምንም ምክንያት የለም። እነዚህ የተለያየ መጠን ያላቸውን መናኸሪያዎቻችንን በመንገድና በድልድዮች ማገናኘት አለብን። አሁን ባለን ተሞክሮ ደግሞ ሰራዊታችን ከየትኛውም ዘርፍ በበለጠ ፈጣን እንቅስቃሴዎች የሚያደርግባቸው መንገዶች ያስፈልጉታል። በሰርጎ ገቦች ተይዘው የነበሩ አካባቢዎችን በማስለቀቁ ተልዕኮ ወቅት የመንገድ አስተዋጽኦ ከፍተኛ ነበር። ባልሳሳት ለኦፕሬሽኑ መሳካት 50% ያክል አስተዋጽኦ ነበረው። ከዚህ አንጻር ሰራዊታችን ከመቼውም ጊዜ ይልቅ አሁን ላይ መንገዶች ያስፈልጉታል። የሰራዊቱ አመራሮችና አባላቱንም ብትጠይቋቸው መጀመሪያ የሚያነሱት መንገድን ነው። ከዚህ አንጻር ነው ይህንን ፕሮጀክት የጀመርነው። ትራኦሬ አክሎም አሁን ላይ በተለይ በየጥሻው የተደበቁ አማጺዎችን በመመንጠር የቀሩ አካባቢዎችን ሙሉ በሙሉ መቆጣጠር አለብን። በሀገራችን ድንበር ውስጥም ሰራዊታችን የማይደርስበት አካባቢ ሊኖር አይገባም። ከዚህ አንጻር መንገዶች መሰራታቸው በጣም ወሳኝ ነው። ከነሱ ባሻገርም ለገበሬውም ሆነ ለህዝቡ ከፍተኛ አስተዋጽኦን ያበረክታል ብሏል። And in addition to that, whether it's our producers, our transporters, our merchants, everyone needs roads. And this initiative aims to accomplish. It's a vast program and it's only a fifth of the equipment that is expected. የዚህ ኢኒሼቲቭ ዋና ዓላማ በተለይ የሀገሪቱ ጦር ሰራዊት፣ ገበሬዎችና ነጋዴዎች እንዲሁም ህዝቡ በመንገድ እጦት እንዳይቸገርና ከዓላማው እንዳይሰናከል ነው። ከዚህ አንጻር የያዝነው ፕሮግራም እጅግ ሰፊ ነው። ፕሮጀክቱ በአጠቃላይ 5 ዙሮች ያሉት ሲሆን የመጀመሪያው አሁን ያስረከብናቸው ናቸው። በሚቀጥለው ዙር ደግሞ እንደ መጀመሪያው ዙር ፍጥነት የሚወሰን ስለሆነ ጥራቱን የጠበቀ ፈጣን ክንውን እንጠብቃለን። በየዓመቱ እስከ 5 ኪሎ ሜትር መንገድ ተጠናቆ ለማየት አቅደናል። የቡርኪና ፋሶ ሁሉም አካባቢዎች በተሳካ ሁኔታ ያላንዳች መሰናከል እስኪመጋገቡና እስኪገናኙ ድረስ ይህ ፕሮጀክት ተጠናቋል ብለን አናስብም። መንገድ መጓጓዣ ብቻ አይደለም፣ ይልቁንም የአንድ ሀገር የደም ስር ነው። ስለዚህ ፍጥነትን ከብቃትና ጥራት ጋር እንጠብቃለን። በወቅቱ ከትራኦሬ እጅ የማሽነሪዎቹን ቁልፍ የተረከቡት ኮማንደር ዙዱማኑ አህመድም የእነዚህ ዘመናዊ ማሽነሪዎችን ቁልፍ ከፕሬዝዳንቱ በመረከቤ ኩራት ይሰማኛል። ለዚህ ኃላፊነት በመታጨታችንም ሁሉም የሰራዊታችን አባላት ደስተኞች ናቸው። ለዚህም በሰራዊታችን ስም መሪያችንን ማመስገን እፈልጋለሁ ብለዋል። ኮማንደሩ አክለውም ተልዕኮው ቀላል እንዳልሆነ እንረዳለን። መሪያችን ፍላጎታቸውን በግልጽ አስቀምጠውልናል። እኛም ከኛ ምን እንደሚጠበቅ አውቀናል። ማሽነሪዎቹን በሚፈለጉበት አካባቢ በፍጥነት መንቀሳቀስ አለባቸው። የመንገድ ግንባታ ስራውም ህዝባችንን በሚያስደስት መልኩ በፍጥነት መጀመር አለበት ብለዋል። በነገራችን ላይ የቡርኪና ፋሶ ህዝብ በፕሬዝዳንቱ ኢኒሼቲቭ ላይ ከፍተኛ ተስፋን አሳድሯል። ይህ ኢኒሼቲቭ ደግሞ ኢብራሂም ትራኦሬ የሀገሪቷን ህዝብ ደስታ አጥብቆ እንደሚፈልግ ግልጽ ማሳያ ነው ተብሏል። ፋሶ ሜሾ የተባለው ይህ የመንገድ ፕሮጀክት በተቻለ ፍጥነት ስራው በቅርቡ ይጀመራል ተብሏል። ህዝቡም ተስፋው እውን መሆኑ አይቀሬ ነው በማለት የሰራዊቱ አባላት ተናግረዋል። ውድ የመሿለኪያ ቤተሰቦች
ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ